بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا وحبيبنا وقدوتنا وإمامنا صلى الله عليه وسلم. الحديث الخامس كأربعين نووية مستنيو حديث درسنا لمالتنا عن أم المؤمنين أم عبد الله عائشة رضي الله عنها. عن أم المؤمنين كمأمنان النات مالتنا عن أم المؤمنين كمأمنان النات كهونتشو تيزو أم عبد الله يا عبد الله النات يهونتشو عائشة رضي الله عنها. الله يودد اللاتنا عائشة مالتنا عائشة رضي الله عنها تتلاك صحابي سلسوا عندن نجر لبلاتشو مالتنا عائشة رضي الله عنها يا نبي عليه الصلاة والسلام ተወዳጅ ሚስቶች ከሚባሉት አንደኛዋ ናት ማለት ነው። እንደዚሁም ደግሞ የሙስሊሞች ኸሊፋ የመጀመሪያው ኸሊፋ የሆኑት የአቡበከር ሲዲቅ ልጅ ናት ማለት ነው አይሻ። የጋብቻ ሁኔታዋን ስናይ ነብዩ አለይሂ ሰላቱ ወሰላም በድንግልና ካገቧት የመጀመሪያ ሚስታቸው ናት ማለት ነው። ሌሎቹ ሚስቶቻቸው ፈተው የተፋቱ እንደዚሁም ደግሞ ባሎቻቸው የሞቱባቸው ናቸው ማለት ነው። አይሻ ግን ከሌሎቹ ሚስቶቻቸው ለየት የሚያደርጋት በልጅነት እድሜዋ እስከ ድንግልናዋ ነው ያገቧት ማለት ነው። ኒካ የታሰረችው በ6 ዓመቷ ነው ማለት ነው። ደግሞ በይፋ ጋብቻን የፈጸመችው በ9 ዓመቷ ወደ ትዳር ጥቅልል ብላ ገብታለች ማለት ነው። 9 ዓመት ማለት አረብ ናት፣ የተሻለ ነገርና ላይ ነው ያለችው። ያን ሰዓት የእርሜ ክልሏም የሚደርስበት ነው ማለት ነው። እንደኛ አይደለም ማለት ነው። በ9 ዓመቷ ወደ ትዳር ገብታለች ማለት ነው። እንደዚሁም አይሻ ረዲየላሁ ዐንሃ ነብዩ አለይሂ ሰላቱ ወሰላም ሲሞቱ የ18 ዓመት አካባቢ ነበረች ይባላል ማለት ነው። ነብዩ አለይሂ ሰላቱ ወሰላም ሲሞቱ ከዛም ደግሞ በ64 ዓመቱ አካባቢ ከዚህ ዓለም በሞት ተለይታለች ማለት ነው። የመእመናን እናት የሆነችው አይሻ ረዲየላሁ ዐንሃ እንደዚሁም ደግሞ በእውቀት ደረጃዋ ጥልቅ አዋቂና እጅግ ግንዛቤን ለሙስሊሞች የፈጠረች እንስት ናት ማለት ነው። በሐዲስ ደረጃ የዘገበችው 2210 አካባቢ የሚደርሱ ሐዲሶች በእሷ ላይ ነው የመጡት ማለት ነው። ሰፊ ታሪክ ነው ያላት፣ ያው ባጭሩ ነው ማለት ነው። እና عن ام المؤمنين ከመእመናን እናት ተይዞ ኡሚ አብድላህ የአብደላህ እናት ከሆነችው አይሻ ረዲየላሁ ዐንሃ ከአይሻ አላህ ይውደድላትና ማለት ነው። ቃለት አለች ምን አለች? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ አለች። መን አሕደተ ያመጣ እየፈጠረ ፊ አምሪና ሃዛ በዚህ በኛ ጉዳይ ላይ ማለት ነው፣ በዚህ በኛ ድል ላይ ያመጣ ሰው አለች። ማ ለይሰ ሚንሁ ከሱ ያልሆነን ከድን ያልሆነን ነገር ያመጣ ሰው ፈሁወ እሱ ረዱን ተመላሽ ነው፣ ተቀባይነት የለውም ማለች። ረዋሁ ቡኻሪዩ ወሙስሊም። ወፊ ሪዋየት ሊልሙስሊም እንደዚሁም ደግሞ ለሙስሊም ሌላ ዘገባ አለ። መን ዓሚለ የሰራ ዓመለን ስራን የሰራ ለይሰ ዐለይሂ በሱ ላይ የሌለበትን አምሩና የኛ ትእዛዝ የሌለበትን ፈሁወ እሱ ረዱን ተመላሽ ነው ማለት ነው። ስለዚህ ነብይ አለይሂ ሰላቱ ወሰላም ካላዘዙ፣ ነብይ አለይሂ ሰላቱ ወሰላም ኢቅራር ካላደረጉ፣ ሐዲስ ላይ ከሌለ፣ ቁርአን ላይ ከሌለ በዲን ላይ የሚጨመር ሁሉ ይሄ ምንድነው? ሙህደስ ነው፣ አዲስ የተፈጠረ ቢድዓ ነው ማለት ነው። ስለዚህ ከዚህ የዚህ ሐዲስ ዛቻ አንድ ሰው ያገኘዋል ቢድዓ የሚፈጽም ከሆነ ማለት ነው። አላስረዝምም፣ አጠር አድርጌ ነው ማለት ነው፣ መትነቱን ብቻ ስለሆነ። አልሐዲሱ ሳዲስ ስድስተኛው ሐዲስ ማለት ነው። ስድስተኛው ሐዲስ ምን ይላል? عن أبي عبد الله
كأبو عبد الله تيزو نعمان ابن بشير رضي الله عنهما الله ملكام سراتشون يقبلاتشونا ልጁንም አባቱንም ማለት ነው ኑዕማን ኢብኑ በሽር ኑዕማን ልጁ ነው በሽር ደግሞ አባቱ ነው ማለት ነው ቃለ አለ ስለዚህ ስለ ኑዕማን ኢብኑ በሽር የሚባለው ሱሐቢይ ታላቅ ሱሐቢይ ነው የነብይ አለይሂ ሰላቱ ወሰላም ከነብይ አለይሂ ሰላቱ ወሰላም ሱሐቢዮች መካከል አንዱ ሱሐባ ነው ማለት ነው እና ይህ ሱሐባ በሁለተኛው ዓመተ ሂጅራ ነው የተወለደው ማለት ነው በሁለተኛው ዓመተ ሂጅራ ተወልዷል ከዛም ደግሞ በ65ኛው ዓመተ ሂጅራ አካባቢ ላይ ይሄ ሱሐቢይ ሞቷል ማለት ነው በሐዲስ ደረጃ ያስተላለፋቸው 116 ሐዲሶች አካባቢ የሚደርሱ ሐዲሶችን አስተላልፏል ይህ ታላቅ ሱሐቢይ ማለት ነው እና ቃለ አለ سمعت رسول الله صلى الله عليه وسلم يا الله ملكتنيان سمچاچوالله على من سيلو يقول سيلو ان الحلال حلال ان الحلال حلال ነገር እኮ በይኑን ግልጽ ነው አሉ አያሻማም وان الحرام حرامም ደግሞ በይኑን ግልጽ ነው وبينهما በመካከላቸው ሙሽተቢሃቱን አሻሚ የሆነ ነገር አለ አሻሚ የሆነ ነገር ይፈጠራል ማለት ነው ለምን ከሰው ልጅ ዕውቀት አንፃር ከኛ ደካማነት አንፃር አንዳንድ ጊዜ አሻሚ የሆነ ነገር ይፈጠርብናል ይሄ حرام ነው ወይስ حلال ነው ብለን የምንጠይቀው ነገር አለ ማለት ነው لا يعلمهن የሚያቃቸው የለም لا يعلمهن አያውቃቸው كثير من الناس ከሰው ልጅ አብዛኛው አያቃቸው كثير አብዛኛው من الناس ከሰው ልጅ አብዛኛው ደግሞ እነዚህ አሻሚ ነገራቶችን አያቃቸውም ማለት ነው እነዛ ድንን የተማሩት ድንን ያወቁት በስርዓተ ዓሊሞች ሲቀሩ ማለት ነው فمن اتقى የተጠነቀቀ አሹባሃት አሻሚ የሆኑ ነገራቶችን የተጠነቀቀ የሆነ አካል فقد استبرأ በእርግጥም فقد استبرأ لدينه በእምነቱ ላይ የጸዳ ሆኗል አሉ وعرضه እንደዚሁም ደግሞ ክብሩንም ጠብቋል ከክብሩም ላይ የጸዳ ሆኗል ومن وقع የወደቀ في الشبهات አሻሚ የሆኑ ነገራቶች ላይ የወደቀ ሰው وقع في الحرام حرام ላይ ወርቋል ማለት ነው አንድ ነገር حرام ነው ወይስ حلال ነው ብሎ አንድ ሰው ለምሳሌ መሳለተል ፍቅህያን ይመስል ማለት ነው እንደነዚህ አይነት ነገር حرام ነው حلال ነው ብሎ የሚሰራ ከሆነ ይሄ ሰውዬ በእርግጥም ወደ حرام እየቀረበ ነው ያለው መራቅ መቻል አለበት ማለት ነው ለምሳሌ አሉ ከራዒ ልክ እንደ እረኛ አሉ የራዓ እንደሚጠብቅ የራዓ እንደሚጠብቅ حول الحما ጥብቅ ክልክል ሆነ حول ማለት ዙሪያ ማለት حما ጥብቅ ክልል ሆነ ውስጥ በዛ አካባቢ እንደሚጠብቅ ሰው ነው አሉ እንስሶችን እንደሚጠብቅ ሰው ጥብቅ የሆነ የማይደፈር የሆነ ክልል አለ በዛ ዙሪያ እንደሚጠብቅ እረኛ ነው አሉ ይውሽኩ ይቀርባል አየርተዓ فيه በእሱ ሊያበላ ይቀርባል አሉ ምክንያቱም እዛ ዙሪያ ነው ክልክል ተባለ ክልል ውስጥ ነው ዙሪያ በሱ ዙሪያ ነው እየጠበቀ ያለው ስለዚህ እንስሶቹም እንቢ ብለውት ወይ የሆነ ነገር ተፈጥሮ ሊያበላ ይችላል ከዛ ነገር ማለት ነው ስለዚህ ይውሽኩ ይቀርባል አየርተዓ فيه በሱ ሊያበላ ይቀርባል አሉ አላ አዋጅ وان لكل ملك ለእያንዳንዱ ንጉስ ሒመን ምን አለው ሒመን ጥብቅ ክልል አለው ማለት ነው ጥብቅ ክልል አለው وان حمى الله يا الله سبحانه وتعالى ደግሞ ጥብቅ ክልል ደግሞ محارمه እርም ያደረገው ነው ማለት ነው አላህ Subhanahu Wa Ta'ala የሱ ጥብቅ ክልል ምንድነው እርም ያደረገው የሆነ ነገር حرام ነው ብሎ የከለከለው ነገር ይሄ የአላህ Subhanahu Wa Ta'ala ጥብቅ ክልል ነው ማለት ነው አላ አዋጅ وان في الجسد
ጀሰድ ውስጥ እኮ ሰውነት ውስጥ ሙድገቱን ምን አለች? ወኢነ ፊል ጀሰዲ አካል ውስጥ እኮ ትላላችሁ ሙድገቱን ቁራጭ ስጋ አለች ማለት ነው። ቁራጭ ስጋ አለች። ኢዛ ሶለሐት ከተስተካከለች ሶለሐል ጀሰዱ ኩሉህ ሰውነቱ ሁሉ ይስተካከላል ማለት ነው። ሶለሐ ይስተካከላል፣ አልጀሰዱ አካል ይስተካከላል፣ ኩሉህ ሁሉም ይስተካከላል ማለት ነው። በቃ እጅም ይስተካከላል፣ እግርም ይስተካከላል፣ ምላስም ይስተካከላል፣ አይንም ይስተካከላል፣ ሁሉም ይስተካከላል ማለት ነው። ማን ከተስተካከለ? ይቺ አንድ አካል ከተስተካከለች ማለት ነው። ወኢዛ ፈሰደት ከተበላሸች ደግሞ ፈሰደት ይበላሻል፣ አልጀሰዱ ሰውነቱ ሙሉ ይበላሻል፣ ኩሉህ ሁሉም ይበላሻል ማለት ነው። ይቺ የሰውነት የአካል ክፍል አንዷ ከተበላሸች ምላስም ሐራም ያወራል፣ እግርም ወደ መጥፎ ይወስዳል፣ እጅም ሐራም ይጨብጣል፣ የፈለገውን ነገር ያደርጋል ማለት ነው። አላ አዋጅ ወህየ አልቀልብ ይቺ አንድ አካል ደግሞ ምንድናት? ቀልብ ናት አሉ ነቢይ ዓለይሂ ሰላቱ ወሰላም ማለት ነው። ቀልብ ናት፣ ልብ ናት ማለት ነው። ይቺ ልብ ከተስተካከለች፣ ልብ ጥሩ ከሆነች የሰው ልጅ ሐላል መስራት በጣም ይቀለዋል ማለት ነው። ቁርአን መቅራት ማሻአላህ ለሱ የተሻለ ለሷ ጥሩ አማራጭ ደስ እያላት ውስጧ ምርቅን ብሎ በነሻጣ ትቀራለች ማለት ነው። ምን ከሆነ ውስጥ ከተስተካከለ ማለት ነው። ይቺ ልብ ጥሩ ከሆነች በሙዚቃ ካልቆሸሸች፣ በፊልም ካልተበላሸች፣ በወሬ ውስጧ ካልቆሸሸ እንደዚህ አይነት ልብ ለመልካም ነገር ይነሳሳል ማለት ነው። ልብ ጥሩ ከሆነ ሶላቱ ሁሉ ይጣፍጣል፣ ዒባዳው ሁሉ በቃ ስሩይ ነው የሚለው ማለት ነው። ልብ የተበላሸሽ ጊዜ ጥቁር ማህተም የተመታበት ጊዜና በቃ ይጠናል። ቁርአን መቅራቱ ልክ ወደ ሰማይ እንደመውጣት ነው የሚታየው። መልካም ስራ መስራቱ ክብድ ይላል። በቃ ጊዜ ማብዛት ማራዘም የዚህ አይነት ባህሪ ይላበሳል እያሉ ነው ነቢይ ዓለይሂ ሰላቱ ወሰላም። ከዛም ልብ የተስተካከለች ጊዜ ምን ይሆናል አሉ? ሰላም ነው በቃ ማንኛውም ሰውነት ያዛል። እጅም ለመስጠት አይፈራ፣ ገንዘብ ቆጥሮ ለየቲም ለመስጠት፣ ለመሳኪኖች ለመርዳት፣ ሶደቃ ለመስጠት አይፈራም። ምላስም ሐራም አይናገርም፣ ሰውን አይሳደብም፣ አይዞልምም፣ የሆነ ነገር አያደርግም። እንደዚሁም ደግሞ እግርም ወደ ሐራም ነገር አይወስድም ማለት ነው፣ ይከለከላል። ይቺ ናት ይቺ ልብ የምትባለዋ ነገር የተስተካከለች ጊዜ